ያው እንደሚታወቀው ሁሉም ነገር በአንዴ አልጋ በአልጋ እንደማይሆን ኦልሬዲ አውቀነዋል። እና ሁሉም ነገር አንዴ በአልጋ በአልጋ የማይሆንበት ምክንያት እስኪ ዛሬ ተነስቼ ዛሬ በዛሬው ነው አየር ልግዛ ወይንም መኪና ልግዛ ቢል ሰው በምንም ይገዛል? በአንድ ቀን አይሆንም። በአንድ ቀን አልጋ በአልጋ ይሆንልኛል የሚሆን የተንደላቀቀ የተትረፈረፈ የኖረው ከሆነ ነው። ግን እዛ ቦታ ላይ ደርሳለሁ ብሎ ራዕይ ያለው ሰው ደግሞ ሳይሰለች ሳይደክመው ምንድነው ሳይበሳጭ ቀስ ብሎ እንደሚደርስ ይታወቃል። ማንም ይታወቃል። አሁን ግን ይሄንን ማለት የፈለኩት እኔ በአሁን ሰዓት ምንድነው ማውራት የፈለኩት ነገር ወገን ለወገን ድራሽ ወይንም ለተጎዳ ሰው ወይንም ለተጎዳ አካባቢ አሁን በጦርነት የተጎዱትን ህብረተሰቦች ቶሎ ፈጥነን ከዛ ውስጥ ለማውጣት መጣር አለብኝ የሚለውን ራዕይ ወይንም ደግሞ የሚለውን ሀሳብ ይዤ ስለመጣሁ ነው። እና ያንን ነው ተመላልሼ የማወራው። ወገን ለወገን ደራሽ ነው። አንድ ሁለተኛ ነገር ደግሞ እኛው በእኛው ነን መስራትም ማድረግም ማልማትም ማጥፋትም የምንችለው። መሆን ያለብን ግን እኛ ራሳችን እኛው በእኛው ቶሎ ብለን ፈጥነን መግባት ፈጥነን መውጣት። አዎ ከገባንበት አረንቋ ከገባንበት ዋልቃ ፈጥነን መውጣት ያለብን እኛ ነን። ኢትዮጵያ ፈጣን ናት። ኢትዮጵያ ቻይ ናት። ኢትዮጵያ ኃይለኛ ናት። ኢትዮጵያ ትችላለች። ጀግና ልጆች አላት። ጀግና ህብረተሰብ አላት። እንደዛውም ትሰራለች፣ ታደርጋለች። እርግጠኛ ነኝ። እርግጠኛ ሆኜ የማወራው ነገር የተጎዱትን ህብረተሰብ በጦርነት የተጎዱትን አካባቢ ቶሎ ብለን ደርሰን እናልማ፣ ደርሰን እንትከል፣ ደርሰን እንመልስ፣ ደርሰን እናበልጽግ። በጦርነት የተጎዳውን ህብረተሰብ መልሶ የማልማት እሳቤ ይዤ ስለመጣሁኝ እግዚአብሔር ለዛ ያብቃን። እናደርገዋለን፣ እንመልሳለን፣ እንረባረብበት። ኢትዮጵያን ለኢትዮጵያ ፈጥኖ ደራሽ ነውና እንረባረብበት። የውጭውም ያሉት ኢትዮጵያኖች እጃቸውን ይዘርጉ። እኛም ባለንበት በቻልነው አቅም ባለን አቅም በሁሉም ነገር እንሳተፍበት። በጉልበት በሀሳብ ጉልበት የሌለው በሀሳብ ሀሳብ የሌለው በገንዘብ ገንዘብ የሌለው በጸሎቱ አብረን እንሆንና እናልማ። በቃ በዚህን ሰዓት እከሌ የሚል ነገር የለም። እኔ እንደምታየኝ እንደማውቀው ማለት ነው። እና ሁላችንም የየራሳችንን ይዘን የየሀሳባችንን ይዘን አንድነታችንን እንቀጥላለን። ኢትዮጵያ ሀገራችንን ደግሞ እናለማታለን። የተጎዱትን ሀገራት ደግሞ በጦርነት የተጎዱትን ሀገራት አብዛኛውን በጦርነቱ ውስጥ ኖረው እዛ ጦርነቱ ላይ የወደመ ሊኖር ይችላል፣ የወደመ ቦታም ሊኖር ይችላል፣ የወደሙትም ሊኖሩ ይችላሉ። ባሉት ነገር ላይ የተፈናቀሉትም ሊኖሩ ይችላል። የተፈናቀሉትም በቀያቸው ላይ እንተክላለን፣ እንመልሳለን፣ እናለማለን። ዋናው አጀንዳዬ ምንድነው? በጦርነት የተጎዳውን አካባቢ ወይም ቦታ ሀገር ላይ
መልሶ የማልማት የሚለውን ነው ይዤ የመጣሁትና መልሰን እንደምናለማ ደግሞ እርግጠኛ ነኝ። ኢትዮጵያ አሸናፊ ናት። ኢትዮጵያ ትልቅ ናት። ኢትዮጵያ ታደርጋለች፣ ትችላለች። የማይችለው ነገር የለም። ኢትዮጵያ ትመልሳለች። ኢትዮጵያ ታበለጽጋለች። ኢትዮጵያ ሀያል ናት። ኢትዮጵያ ቀዳሚ ናት። ኢትዮጵያ ታዋቂ ናት። እናት ሀገራችንን እናከብራታለን፣ እንወዳታለን፣ መልሰን እናለማታለን። በአካባቢዋ ይሁን በየክፍለ ሀገሩ ይሁን በየትኛውም ቦታ ላይ ያልገባንበት ጦርነት የለምና በጦርነት የተጎዳውን አብዛኛውን ሆኖ በጣም የተጎዳውን ቦታ ላይ ቶሎ እናፋጥንና እናለማለን። በዛም ልክ ደግሞ ባለበት ቦታ ላይ ደግሞ ጦርነት የነበረበት ቦታ ላይ መልሰን እንተክላለን፣ መልሰን እናለማለን። አሁንም ያለንበት አኳያ ጥሩ አኳያ ላይ ያለነው ይበልጥም ደግሞ ይበልጥ ወይንም እንዴት ነው የሆነ ቦታ ላይ ለምሳሌ መሬት ቢጎዳ አካባቢው ቢጎዳ ያን አካባቢ ቶሎ ብሎ ውሃው ለምሳሌ ዝናብ ዘንቦ ልበል ወይም ጎርፍ መጥቶ ጠርጎት የሄደ አካባቢ ጋር በእርከን ማሰር ነው አይደለ? ያንን አካባቢ ወንዙን ይዞት እንዳይሄድ ወይንም ደግሞ አፈሩን ጠርጎት እንዳይሄድ የሚያለሙት እዛ ጋር አትክልት ምን ተተክሎ ችግኝ ተተክሎ አይደለ? ከድርቅ የምንከላከልበት አንደኛ ዋና ምክንያቱ ይሄንን ለማለት የፈለኩት ደግሞ በጦርነት የተጎዳውን ቦታ አካባቢ ላይ ዛሬ ታበላዋለህ እንጂ ለዘላቂ የሆነ መፍትሄ ሊሆን አይችልም። ለዘላቂ የሚሆን መፍትሄ መሬቱን ጭምር ማልማት አለብን፣ መረባረብ አለብን። አንደኛ ነገር አትክልት እንተክላለን። ሁለተኛ ነገር የተጎዱትን ዜጎች እዛ ጋር መልሰን በቀያቸው ላይ እንመልሳቸዋለን። ሁለተኛ ነገር እነሱም ደግሞ እየሰሩ ራሳቸውን የሚለውጡበትን መንገድ እንፈጥራለን። ሶስተኛው ነገር ደግሞ አሁን የሚያንሰራሩበትን መንገድ የምግብ አቅርቦት፣ የመጠለያ ከነ ምንድነው ለዘመናት የሚያሸጋግራቸውን ነገር ወይንም ደግሞ ለሚሆን አካባቢ ለሚሆን ጊዜ ለዘላቂ ጊዜያት የሚይዛቸውን መፍትሄ መፈለግ አለብን እና ይሄን ለማድረግ ፈጣሪ ይርዳን። ኢትዮጵያ እግዚአብሔር ይባርካት። ኢትዮጵያ ወደፊት ኢትዮጵያን ሕዝቦቿን ፈጣሪ አብዝቶ ይባርክ።